የቀብር ስርዓት አስፈጻሚው ደራሲ አሌክሳንደር ፑሽኪን፣ ተርጓሚ መለስ ጥላሁን፣ ተራኪ አለሙ ባንቴ። ውድ አድማጮቻችን፣ ይህን ታሪክ የምናቀርብላችሁ የካፒቴኑ ሴት ልጅና ሌሎችም ከሚል በመለስ ጥላሁን የተተረጎመ የአሌክሳንደር ፑሽኪን ሥራዎች ላይ ነው። አድማጮቻችን፣ ይህ ታሪክ ከተመቻችሁ ላይክ አድርጉ፣ ሰብስክራይብም አድርጉ። ለዛሬው የቀብር ሥርዓት አስፈጻሚው የሚለውን አጭር ታሪክ ይዘንላችሁ ቀርበናል። የቀብር ሥርዓት አስፈጻሚው። የቀብር ሥርዓት አስፈጻሚው አንድሪያን ፕሮኮሮቭ የመጨረሻውን የቤት ቁሳቁሱን ሬሳ ማጓጓዣ ሰረገላ ላይ ጭኗል። 2 ከሲታ ጌኛዎች በአስማንያ ከተሰኘው መንገድ ተነስተው እርሱ ከነቤተሰቡ ወደ ተዛወረበት ወደ ኒክስቲካያ ጎዳና ለአራተኛ ጊዜ በማዝገብ ላይ ናቸው። አንድሪያን ሱቁን ቆልፎ ቤቱ የሚከራይ ወይም የሚሸጥ መሆኑን የሚገልጽ ማስታወቂያ ደጃፉ ላይ ካንጠለጠለበት በኋላ ወደ አዲሱ መኖሪያው በእግሩ ሄደ። እንደደረሰም ለብዙ ጊዜ ይመኘው የነበረውንና ከፍ ያለ ገንዘብ ከስክሶ የገዛውን ቤት ቢጫ ግድግዳ ሲመለከት የተመኘውን ያህል የሚያስደስት ሆኖ አላገኘውም። ገና ያልተላመደውን ቅጥረ ግቢ አቋርጦ ወደ አዲሱ ቤቱ ገባ ሲል ዕቃዎቹ ተዝረክርከውና ተመሰቃቅለው በማየቱ 18 ዓመት ሙሉ ደንብና ሥርዓት የሰፈነባት የቀድሞው ደሳሳ ጎጆ ናፈቀችው። 2ቱን ሴት ልጆቹንና ገረዱን በስንፍናቸው ከገሰጻቸው በኋላ አብሯቸው ማስተካከል ጀመረ። ቤቱ ወዲያውኑ መልክ አገኘ። የመላእክት ምስሎች መደርደሪያው፣ ቁም ሳጥኑ፣ የብፌ ዕቃው፣ ጠረጴዛው፣ ድንክ አልጋውና ትልቁ አልጋው በስተጀርባ ባለው ክፍል ውስጥ ስፍራቸውን ያዙ። የተቀሩት ንብረቶቹ ማለትም በቀለምና በመጠን የተለያዩ የሬሳ ሳጥኖች፣ የሐዘን ልብሶችና ባርኔጣዎች፣ ካፖርቶችና ችቦዎች በወጥ ቤትና በእንግዳ መቀበያው ክፍል ተከመሩ። በ2 ጥቃቅን ክንፎች የሚበር ችቦ ዘቅዝቆ የያዘና እንደ ፍቅር አምላክ የሚታይ የድንቡሼ ልጅ ምስል ቢሮ መግቢያ አንጠልጥሎ ከግርጌው ልሙጥና ባለቀለም የሬሳ ሳጥኖች እንሸጣለን፣ እናስጌጣለን፣ እናከራያለን፣ እንጠግናለን የሚሉ ቃላትን አሰፈረ። ሴት ልጆቹ ወደ መኝታ ክፍላቸው ሲገቡ አንድሪያን ቤቱን ተዘዋውሮ ከቃኘ በኋላ መስኮቱ አጠገብ ተቀምጦ ሻይ እንዲፈላለት አዘዘ። ሼክስፒርና ሰር ወልተር ስኮት የቀብር ሥርዓት አስፈጻሚዎችን እንደ ተካጆች ሳይሆን በተቃራኒው እንደ ቀልደኞችና ጦልጧሎች እየሳሉ የሰዎችን ግንዛቤ እንደለወጡ ጥንቁቅ አንባቢ የሚያውቀው ነው። ይህ ጽሑፍ ግን ሐቁን ተመርኩዞ የእነርሱን ምሳሌነት ወደ ጎን በመተው በዚያ ታሪክ ውስጥ የቀረበውን የቀብር ሥርዓት አስፈጻሚ ባህሪ ከሚዘገንን ሥራው ጋር ለማዛመድ ይሞክራል። አንድሪያን ፕሮኮሮቭ ግንባሩ የማይፈታ ጨፍጋጋ ሰው ነው። አፉ የሚከፈተው አልፎ አልፎ ሴት ልጆቹ ሥራ ፈተው አላፊ አግዳሚውን በመስኮት ሲመለከቱ ባያቸው ጊዜ ሲቆጣ ወይም የሬሳ ሳጥን ሊገዙ የሚመጡ ደንበኞችን ድሆች ይሁኑ ሀብታሞች ለአገልግሎቱ ከፍ ያለ ዋጋ ሲጠይቅ ነው። አንድሪያን መስኮቱ አጠገብ ተቀምጦ ለ7ኛ ጊዜ በፍንጃል ያስቀዳውን ሻይ ፉት እያለ እንደተለመደው በሐዘንና በትካዜ ተውጦ ያስባል። ባለፈው ሳምንት የአንድ በጡረታ የተገለለ ብርጋዴር የሥርዓተ ቀብር በተፈጸመበት ዕለት ለቀስተኞቹን ያበሰበሰ ከባድ ዝናብ ትዝ አለው። በዚያ ሳቢያ የብዙ ሰዎች ልብስ ቀለሙ እንደለቀቀና የብዙዎቹን ባርኔጣ እንደተጨራመተ አስታወሰ። ያ ዶፍ ዝናብ በመጋዘኑ ውስጥ ያከማቸውንም የከፈን ጨርቅ ስላበላሸበት
ብዙ ወጪ እንደሚጠይቀው ገመተ። ሆኖም ያን ወጪውን ነጋዴ ባሏ በሞተባትና እርሷው ራሷ 1 ዓመት ሙሉ ከዛሬ ከነገ ትሞታለች ተብላ ለምትጠበቀው በትሪያኪና ስርዓተ ቀብር እንደሚመልሰው ተስፋ አደረገ። ዳሩ ግን የትሪያኪና መኖሪያ ራቅ በማለቱ ምንም እንኳ ወራሾቿ ቀደም ሲል ቃል ቢገቡለትም እርሱን ከመጥራት ይልቅ በአቅራቢያ ከሚገኝ ሌላ ሰው ጋር እንዳይዋዋሉ ሰጋ። በሩ በድንገት 3 ጊዜ ስለተቆረቆረ ከሐሳቡ ባነነና ማነው ሲል ጮኸ። በሩ ተከፈተ። የጀርመን ተወላጅ የሆነ አንድ ሰው ጎራ ብሎ ደስታ በተሞላበት መንፈስ ወደ ቀብር ስርዓት አስፈጻሚው ተጠጋ። ሲሰሙት በሚያስቅ የተሰባበረ ሩሲያኛ ይቅርታ ያድርጉልኝ ውድ ጎረቤቴ፣ ይቅርታ ያድርጉልኝ፣ ስራውን አቋርጬ እንደሆነ ሳልውል ሳላድር ልተዋወቀው ፈልጌ ነው የመጣሁት። ጫማ ሰፊ ነኝ፣ ጎትሲብ ሹልትዝ እባላለሁ። የምኖረው በመስኮቶ በኩል በምትታየውና ከመንገድ ባሻገር በምትገኘው በዛች ጎጆ ውስጥ ነው። ነገ 25ኛውን የጋብቻዬን ኢዮቤልዩ ስለማከብር ከልጆቹ ጋር መጥተው ምሳ እንዲጋበዙልኝ ጠርቼዎታለሁ አለው። አንድሪያን ጥሪውን በአክብሮት ተቀበለ። የቀብር ስርዓት አስፈጻሚው ጫማ ሰፊውን እንዲቀመጥና ሻይ አብሮት እንዲጋበዝ እንዲጠጣ ጋበዘው። ልንገርህ ጫማ ቤት ያረግ ተቀበለ። አንድሪያ ጥሪውን በአክብሮት ተቀበለ። የቀብር ስርዓት አስፈጻሚው ጫማ ሰፊውን እንዲቀመጥና ሻይ አብሮት እንዲጠጣ ጋበዘው። ጎትሲብ ሹልትዝ በጠባዩ ግልጽ ሰው ስለነበረ ልባዊ ጭውውት ጀመረ። ስራ እንዴት ነው በማለት ጠየቀው አንድሪያንን። አይ አለ ሹልትዝ፣ የኛው ገበያ እንደ ነገሩ ነው፣ ቢሆንም ይመስገነው። በእርግጥ የኔ ሸቀጥ እንዳንተው ቶሎ ቶሎ አይነሳም። በሕይወት ያለ ሰው ያለ ጫማው ሊሄድ ይችላል፣ የሞተ ሰው ግን ያለ ሬሳ ሳጥን አይሆንለትም አለው። አድሪያንም በነገሩ በመስማማት እርሱስ እውነትህ ነው አለው። እንዳልከው በሕይወት ያለ ሰው ጫማ የሚገዛበት ገንዘብ ካጣ ባዶ እግሩን መሄድ ይችላል። አንተ ዘንድ የሚመጣው ጉዳይ አይኖረውም ማለት ነው። ግን የሞተ ሰው ለማኝ እንኳን ቢሆን የሬሳ ሳጥን ያስፈልገዋል። ጭውውታቸው በዚያ አኳኋን ለጥቂት ጊዜ ቀጠለ። ከዚያም ጫማ ሰፊው ተነስቶ የቀብር ስርዓት አስፈጻሚውን እንዳይቀርበት አደራ ካለው በኋላ ተሰናብቶት ወጣ። በማግስቱ ልክ ከቀኑ 6 ሰዓት ሲሆን የቀብር ስርዓት አስፈጻሚውና ሴት ልጆቹ ከአዲሱ ቤታቸው ቅጥረ ግቢ ወጥተው ወደ ቤታቸው ዘንድ አመሩ። አድሪያን ፕሮኮሮቭ የለበሰውን ልዩ አይነት የባህል ልብስ ለመግለጽ አልሞከረም። ሆኖም ሁለቱ ልጆቹ ለክት ያስቀመጧቸውን ቢጫ ባርኔጣዎችና ቀያይ ነጠላ ጫማዎች ማድረጋቸውን ብጠቅስ ነገሬን እንዳኳተትኩ አይቆጠርብኝ። የጫማ ሰፊው ጎጆ በእንግዳ ጢም ብላለች። አብዛኞቹም ከሚስቶቻቸውና ከሥራ ባልደረቦቻቸው ጋር የመጡ የጀርመን ሙያተኞች ናቸው። በግብዣው ላይ የተገኘው ሩሲያዊ ዮርኮ የሚባለው ፖሊስ ብቻ ሲሆን ምንም እንኳ ማዕረጉ ዝቅተኛ ቢሆን ጋባዡ ያቆላምጠው ነበር። ዮርኮ እንደ ከተማዋ ፖስታ አዳይ ላለፉት 25 ዓመታት በታማኝነት ያገለገለ ሰው ነው። እንደ አውሮፓ አቆጣጠር በ1812 ጠላት ያስነሳው የእሳት ቃጠሎ ጥንታዊቷን ከተማቸውን ሲያወድም የዮርኮ ባለቢጫ ቀለም የዘብ ቤት አብራመድ ሆና ነበር። ነገር ግን ጠላት እንደተባረረ ወዲያውኑ ግራጫ ቀለም የተቀባችና በምሰሶች ያጌጠች ሌላ የዘብ ቤት በምትክ ተሰርታለት ዮርኮ መሳሪያውን አንግቦ በዙሪያዋ ወደ ላይና ወደ ታች መንጎራደዱን እንደገና ቀጥሏል። በኔኪስቲኪ መግቢያ ላይ የሚኖሩትን አብዛኞቹን ጀርመኖች ያውቃቸዋል። እንደውም አንዳንዶቹ እሁድ እሁድ ለጥበቃ አብረውት ከዘብ ቤት ያድራሉ። አድሪያንም ዮርኮ ለክፉ ቀን ይሆነኛል በማለት ፈጥኖ ተዋወቀውና እንግዶቹን ለማዕድ ሲቀርቡ ጎን ለጎን ተቀመጡ። ባልና ሚስቱ እነ ሹልትዝ እንዲሁም
የ17 ዓመት ሴት ልጃቸው ሉትኪን የቀረበላቸውን ከእንግዶቹ ጋር ሆነው እየቀማመሱ አንዳንዴም ቁጭ ብድግ እያሉ በማሳለፍ ወጥ ቤቱን በመርዳት ላይ ናቸው። ቢራው ይወርዳል። ዮርኮ ለ4 ሰዎች የሚሆን ምግብ ጨረሰ። አድሪያንም አልሰነፈም። ሴት ልጆቹ ጠባያቸውን አሳምረው ተቀምጠዋል። የጋባዦቹና የተጋባዦቹ ጭውውት እየደራ ሄደ። ጋባዡ ሰውዬ ለአንድ አፍታ እንዲያዳምጡት በመጠየቅ የሻምፓኝ ጠርሙስ ቡሽ ከፍቶና ድምፁን ከፍ አድርጎ በሩሲያዊኛ ለውዲቷ ባለቤተ ለሉዊዝ መልካም ጤንነት አለ። ሻምፓኙ ተንሿሿ። ጋባዡም ለጋ ውበት የተላበሰውን የአረጋዊት ባለቤቱን ጉንጭ ሳም አደረገ። ተጋባዦቹም ለተወዳጅቱ ለሉዊዝ ጤንነት ያላቸውን መልካም ምኞት በጎላ ድምፅ እየገለጹ መጠጣታቸውን ጨለጡ። ጋባዡም ሌላ ጠርሙስ እየከፈተ ለተወዳጆቹ እንግዶቼ ጤንነት ሲል እንግዶቹ መለቂያቸውን እያጋቡ ምስጋናቸውን ገለጹ። ከዛ በኋላ ጽዋ ማንሳቱ በድምቀትና በፍጥነት ቀጠለ። ለእያንዳንዱ ተጋባዥ ጤንነት ተጠጣ። ለሞስኮ ከተማና 12 ለሚሆኑ የጀርመን ትናንሽ ከተሞች ጽዋቸውን አነሱ። ከዛ በጥቅሉ ለተግባረ ዕድ ሙያና ለእያንዳንዱ ሙያ በተናጠል እንዲሁም ለሙያተኞችና ረዳቶቻቸው ጽዋቸውን አጠነፈፉ። አድሪያን ጠንቀቅ ብሎ ሲጠጣ ቆየ። በኋላ ግን ለብ ስላለው ጽዋውን አንስቶ አንድ አደናጋሪ ሐሳብ ሰነዘረ። ከዛም ከተጋባዦቹ መካከል ሰውነቱ ደልደል ያለ ዳቦ ጋጋሪ ለአሰሪዎቻችን መልካም ጤንነት ሲል በተጋነነ ስሜት ተናገረ። ቀደም ሲል እንዳደረጉት ሁሉ በአንድነት በደስታ ጽዋቸውን አነሱለት። ተጋባዦቹ እርስ በርሳቸው እጅ መነሳሳት ጀመሩ። ልብስ ሰፊው ጫማ ሰፊውን እጅ ነሳ። ጫማ ሰፊው ልብስ ሰፊውን እጅ ነሳ። ዳቦ ጋጋሪው ሁለቱንም እጅ ነሳ። መላው ተጋባዥ ደግሞ ዳቦ ጋጋሪውን እንዲህ እያለ ቀጠለ። በዚህ የሰላምታ ልውውጥ መሃል ዩርኮ ወደ ቀብር ሥርዓት አስፈጻሚው ዘወር ብሎ ጎላ ባለ ድምፅ በል እንጂ ጎረቤቴ፣ አንተም ለሙታኖችህ ጤንነት ጽዋህን አንሳ አለው። በዚህ ጊዜ ሁሉም ከጣራ በላይ ሳቁ። የቀብር ሥርዓት አስፈጻሚው ግን ስለተቀየመ ፊቱን አጀማተረ። ይህን ልብ ያለ አልነበረም። እንግዶቹም መጠጡን መኮምኮም ቀጠሉ። ከገበታው ሲነሱም የጸሎት ደወል ተሰማ። እንግዶቹ አምሽተውና አብዛኞቹ ሞቅ ብሏቸው ወደ ቤታቸው ሄዱ። ዩርኮ በጣም ሰክሮ ስለነበር ግድንግዱ ዳቦ ጋጋሪና ፊቱ ፍም የመሰለ አንድ መጽሐፍ ጠራዥ ደግ መስራት ለራስ ነው በማለት ፖሊሱን በብብቱ አንጠልጥለው ከሰብ ቤቱ አደረሱት። የቀብር ሥርዓት አስፈጻሚውም ቆሽቶ ዋሮና ጥምዝ ብሎ ቤቱ ገባ። ለብቻው ድምፁን ከፍ አድርጎ እንደው ለመሆኑ የኔ ሥራ ከሌሎች በምን ያንሳል? የቀብር ሥርዓት አስፈጻሚ ነፍሰ ገዳይ አይደለም። ሰዎቹን የሚያስቃቸው ከቶ ምን ይሆን? እንዲሁ የማንም መሳለቂያ ልሁን? የቤት ምርቃት ግብዣ ላደርግላቸው አስቤ ነበር። በአፍንጫዬ ይውጣ፣ ፈጽሞ አላደርገውም። የማገለግላቸው እነዚያን ሙታን ብጋብዝ ይሻለኛል በማለት ምሬቱን ገለጸ። አረ ምን ነው ወይኔ ጌታ አለች ቦት ጫማውን በማውለቅ ላይ የነበረችው ገረዱ። ምን እንደተናገሩ አውቀዋል? እረ በስመ አብ ብለው ያማትቡ ሙታንን ለቤት ምረቃ ሊጋብዙ እጅግ የሚዘገንን ነው። እግዚአብሔር ምስክሬ ነው፣ ጋብዛቸዋለሁ በማለት ቀጠለ አድሪያን። ያውም ነገ ነዋ፣ አንቺም ልጆቼም ነገ ማታ ግብዣ ላይ እንድትገኙ ያለኝን ሁሉ ትቋደሳላችሁ። ይህን እንደተናገረ አልጋው ውስጥ ገብቶ ወዲያው ማንኳረፍ ጀመረ። አድሪያን ሲቀሰቀስ ውጭው ገና ጨለማ ነበር። የሟቹ ነጋዴ ሚስት ትሪኪዮና ሌሊቱን ሞታ አድራ ኖሮ ከአሽከሮቹ አንዱ መርዶ ለአድሪያኑ ለመንገር በፈረስ ጋልቦ ከቻለ።
የቀብር ስርዓት አስፈጻሚው ለሰውየው ያረቄ መጠጫ የሚሆን 10 ኮፒ ሸጎጠለትና በጥድፊያ ለባብሶ በሰረገላ ወደ ሟቿ ወደ ትሪኪዮና ሰፈር ገሰገሰ። በሟቿ ቤት ደጃፍ ላይ ፖሊሶች ቆመዋል። ነጋዴዎችም ጥንብ እንዳያሞራ ዙሪያቸውን ያንዣብባሉ። ሬሳው በአንድ ጠረጴዛ ላይ ተዘርግቷል። መልኳ ሰም ይመስላል። ሆኖም ገና ስላልፈረሰ ቅርጿ አልተበላሸም። ዘመድ አዝማት፣ ጎረቤቶችና የቤት አሽከሮች በዙሪያዋ ተሰባስበዋል። የመስኮቶች በሙሉ ተከፋፍተዋል። ሻማዎች በርተዋል። ቀሳውስቱም ጸሎተ ፍትሐት እያደረሱ ነበር። አድሪያን ዘመናዊ ጥቁር ኮት ወደ ለበሰውና የሟቿ የወንድም ልጅ ወደ ሆነው ወጣት ነጋዴ ቀረብ ብሎ የሬሳ ሳጥን፣ ሻማና ሌላም የሥርዓተ ቀብር ዕቃ ሁሉ በቶሎ እንደሚያቀርብ አሳወቀው። ወጣቱ ወራሽ ሳይሆን አልቀረም። በሐሳብ ተውጦ ስለነበር ከአንገት በላይ አመስግኖት በዋጋው እንደማይከራከርና ማንኛውንም ነገር ለእርሱ በእምነት እንደሚተው ገለጸለት። ልማድ ሆኖበታልና የቀብር ሥርዓት አስፈጻሚው ከዋጋው በላይ 1 ኮፔክ እንኳን እንደማይጠይቅ ቃል ገብቶለት ዝግጅቱን ለማጠናቀቅ ወደ ቤቱ በሰረገላ ተመለሰ። ቀኑን ሙሉ ከቤቱ ወደ ለቅሶ ቤት ሲመላለስ ዋለ። ወደ ማታ ገደማ ሁሉም ነገር መልክ ያዘ። ሰረገላ ነጂውን አሰናብቶ ወደ ቤቱ በእግሩ ጉዞውን ቀጠለ። ጨረቃ ደምቃ የወጣችበት ሌሊት ነበር። የቀብር ሥርዓት አስፈጻሚው ሰፈሩ በደህና ደረሰ። ከቤቱ አቅራቢያ የሚገኝ አንድ ቤተ ክርስቲያን አለፍ ሲል ዮርኮ አስቁሞት ለእርሱ መሆኑን እንዳረጋገጠ በሰላም እደር ብሎ ታሳለፈው። በጣም መሽቷል። የቀብር ሥርዓት አስፈጻሚው ወደ ቤቱ ሲቃረብ በድንገት አንድ ሰው የአጥር ግቢውን በር ከፍቶ ጥልቅ ካለ በኋላ ወዲያው ሲሰወር ያየ መሰለው። ማን ሊሆን ይችላል? አለ አድሪያን በሐሳቡ። ማን ይሆን የሚፈልገኝ? ሰርሳሪ ይሆን? ምናልባት የኔን ምስኪን ቂላቂሎች በሌሊት ከሚጎበኛቸው ጎረቤቶች አንዱ ይሆን? እንዲያውም ለእርዳታ እንዲደርስለት ወዳጁን ዮርኮን ሊጠራው ቃቶት ነበር። ወዲያው ደግሞ አንድ ሌላ ሰው ከአጥር ግቢው በር ደርሶ ሊገባ ሲል አድሪያን ሲጣደፍ በማየቱ ቆም አለና በሰላምታ ያህል ባርኔጣውን ከራሱ ላይ አነሳ። ጥድፊያ ላይ ስለነበር አጥርቶ ሊያየው ባይችልም ሰውየውን የሚያውቀው መሰለው። ሊጠይቁኝ የመጡ መሰለኝ፣ ጎራ ይበሉ አለው። አድሪያን ትንፋሹ ቁርጥ እያለበት ወዳጅ ሆይ ስለ መስተንግዶ ብዙም አይጨነቁ፣ እርስዎ ቀድሞ ይግቡና ለእንግዶቹ መንገዱን ይምሯቸው አለ እንግዳው ሰውዬ በሰለለ ድምፅ። አድሪያን በጣም ቸኩሎ ስለነበር ጊዜ አላጠፋም። ሰውየው እየተከተለው አጥር ግቢውን አቋርጦ ደረጃውን በመውጣት ወደ በሩ አመራ። አድሪያን በቤቱም ውስጥ ሰዎች የሚተራመሱ መሰለው። ምንድነው ነገሩ? አለ ለመግባት እየተጣደፈ። ከዛም ጉልበቱ ከዳው። ቤቱ ሬሳ በሬሳ ሆኗል። በመስኮት በኩል የገባው የጨረቃ ብርሃን የሬሳዎቹንና የገረጡና የጠወለጉ ፊቶች፣ የተከፈቱ አፎች፣ የፈዘዙና በከፊል የተዘጉ አይኖች፣ የተመዘዙ የአፍንጫ ጫፍ ወለል አድርጎ ያሳያል። አድሪያን የቀብር ሥርዓታቸውን በመፈጸም የሸኛቸው ሰዎች መሆናቸውን ለይቶ ባወቀ ጊዜ ክፉኛ ደነገጠ። ተከትሎት የገባው ያ ቀደም ሲባል የተወሳው ዶፍ ይወርድ በነበረበት ቀን የተቀበረው ጄኔራል መሆኑን አስታወሰ። ወንዶቹም ሴቶቹም በሙሉ በቀብር አስፈጻሚው ዙሪያ ተሰብስበው እጅ በመንሳት ሰላምታ አቀረቡለት። አንድ በቅርብ ቀን ሞቶ በነፃ የተቀበረ መናጤ ድሃ ብቻ በተሸከመው ቡትቶ ያፈረ ይመስል ከአንድ ጥግ ራቅ ብሎ ተሸማቆ ቆሟል። ከእርሱ በስተቀር ሁሉም ሸክ ብሏል። ሴቶቹ ባለጥብጣብ ባርኔጣ ደፍተዋል። ሹማምንቱ ጢማቸውን ባይላጩም በማዕረግ ልብሶቻቸው አሸብርቀዋል። ነጋዴዎች በክት ልብሶቻቸው አምረዋል። ሰማ ሆይ ፕሮኮሮ አለው ጄኔራሉ፣ ሁላችንም ከሙታን ዓለም የመጣ ነው ጥሪህን ለማክበር ስንል ነው። ያልመጡትም ብዛም ተስፋ የሌላቸው
ጨርሶ የበሰበሱትና ስጋቸው ተላቆ በአጽማቸው ብቻ የቀሩት ናቸው። ከነዚሁ አጽሞች መካከል ግን አንዱ ሊያይህ ጽኑ ፍላጎት ስላለው ለመምጣት አላንገራገረም በማለት በእንግዶቹ ስም ንግግር አደረገ። ወዲያው አንድ ትንሽ አጽም በሰዎች መሃል እየተሽለከለከ አድሪያን ፊት ከቸች አለ። ስጋ አልባ ፊቱ አድሪያንን በፍቅር ስሜት ትክ ብሎ አየው። በአጽሙ ላይ ደማቅ አረንጓዴና ቢጫ ቀለም ያላቸው ትልታዮች እንዲሁም አንድ የነተበ የሐር እራፊ አጠና አላይ የተንጠለጠለ ይመስላል። ረጅም ቦት ጫማ ውስጥ የቆሙት ቅልጥማሞቹ መጋጠሚያዎች ልክ ባዶ መቀመጫ ውስጥ እንደሚያርፍ ዘነዘና ይንቋቋሉ። አታስታውሰኝም እንዴ ፕሮኮሮቭ? አለ አጽሙ። የክብር ዘበኛ የ50 አለቃ የነበርኩ ፓይት ፔትሮቪች ኩሪስኪን መሆኔን አታስታውስም? ከነ ምልክቱ በ1799 የመጀመሪያውን የሬሳ ሳጥንህን የጥድ ነው በማለት አታለህ የሸጥክልኝ ትዝ አይልም? ብሎ አጽሙ አቅፎት ሊስመው ስጋ አልባ እጆቹን ቢዘረጋበት አድሪያን አንባርቆበት ባለ በሌላ ኃይሉ ገፈተረው። ፓይተር ተንገዳግዶ ከመሬት ላይ ተዘረረና ወዲያውኑ ውልቁልቁ ወጥቶ የአጽም ክምር ሆነ። በዙሪያ የነበሩት ሙታን በሙሉ በቁጣ ጉረመረሙ። የጓደኛቸውን ክብር በመነካቱ ሁሉም ለበቀል የዛቻና የስድብ ማት እያወረዱ አድሪያንን ለመቀራመት አሰፈሰፉ። ምስኪኑ ጋባዥ ጩኸታቸው ስላደነቆረውና ባደረሱበት የበትር ውርጅብኝ ስለዛለ ህሊናውን ስቶ በሟቹ የክብር ዘብ 50 አለቃ አጽም ላይ ወደቀ። ሌሊቱ አክትሞ የፀሐይዋ መውጋግን የቀብር ሥርዓት አስፈጻሚው የተኛበትን አልጋ ወለል አድርጎ ያሳያል። አይኑን ሲገልጥ ገረዱ በጣደችው ጀበና ስር ያለውን እሳት ስትቆሰቁስ አየ። አድሪያን ባለፈው ምሽት የተፈጸመውን ድርጊት በፍርሃት አስታወሰ። ትሪዮኪና ጄኔራሉና 50 አለቃ ኩሪሊኪን በአይነ ህሊናው ይመላለሱበት ጀመር። ገረዲቱ አስቀድማ ስለ ምሽቱ ሁካታ እንድትነግረው በዝምታ ተጠባበቃት። ማታኮ በጣም አምሽተው ነው የተኙት ጌታ እንድሪያስ አለችው። እስኪኒያ ልብሱን እያቀበለችው። ልብስ ሰፊው ጎረቤታችን ሊጠይቀውት መጥቶ ነበር። ዩርኮ የፖሊስ ተቆጣጣሪ የልደት ቀኑ መሆኑን ሊነግረው ብቅ ብሎ ነበር። እርስዎ ግን በእንቅልፍ ተውጠው ስለነበር ልንቀሰቅሶት አልፈለግንም። ለመሆኑ ከሟቿ ትርኪዮና ቤት የመጣ ሰው ኖራል? ከትርኪዮና ቤት ምን ሊፈጥር ሞተች እንዴ? ምን አይነት ሰው አንከፍነሽ በይ። ለሥርዓተ ቀብሯ ዝግጅት ትናንት ስትረጅኝ አልነበረ? ጌታዬ አበዱ እንዴ? ወይስ የትላንቱ የዞረ ድምር ገና አልለቀቀውትም? ትናንት አንዳች ቀብር አልነበረም። ትናንት ቀኑን ሙሉ ሲፈነጥዙ አምሽተው አልጋው ላይ ወደቁ። እስካሁን ድረስም እንቅልፍ ድብን አድርጎ ወስዶት ነበር። የቅዳሴ ደወሉም አቁሟል። እንደዚያ ነው እንዴ ነገሩ? አለ በፎይታ ስሜት። ታዲያስ ነውና በማለት መለሰችለት ገረቱ። እንደዛ ከሆነች ሻዩን በቶሎ አድርሽልኝ፣ ልጆቼን ጥሪልኝ